ወይኔ ዛሬ ደስ ይላል አይደል? ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት ያለ ሰላምና እዝነት ይረድልኝ እላለሁ። ሁላችሁንም በአጠቃላይ ኩል አም ወእንቱ ብልኸይር ብያለሁኝ። እንኳን አደረሳችሁ ውድ ቤተሰቦቼ፣ የኔ ተናፋቂዎች፣ የኔ ልጆች፣ የኔ ቅመሞች፣ የኔ ሁሉ ነገሮች የምወዳችሁ ማለት ነው። ሁላችሁንም ማለት ነው ዩቲዩበሮቼ በሙሉ ጓደኞቼ፣ የዩቲዩበር ጓደኞቼ በሙሉ እንዲሁም ሞላው ኢትዮጵያን በሙሉ ሁላችሁንም ኩላም ወእንቱ ብልኸይር ብያለሁኝ። እንኳን አደረሳችሁ ለኢድ አልፈጥር ብያለሁ። ውድ ቤተሰቦቼ ሁላችሁንም አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቃችሁ ላለሁኝ። እንግዲህ ዛሬ ኢድ ነው፣ በጣም ደስ ይላል። ያለውም ይለብሳል፣ የሌለውም ደግሞ ባለችው ልብሱ ያችን አጣጥቦ ውጭ ወጥቶ ሰላቱን ሲሰግድ በጣም ደስ ይላል ማለት ነው። በነገራችን ላይ ደስ እንደሚል የለም። ኢድን በጣም ነው ደስ የሚለው ሀቂቃ። ረመዳን ሲገባ ረመዳን መጣ እያልን ደስታችንን ከዛም ደግሞ ያው እኛ ስደተኞች ደግሞ ያው ስራ ስለሚበዛብን ስራ በዛብን እንደዛ አለብን ምናምን እንላለን። ግን ደግሞ ሱብሃንአላህ አንድ ወር ስለሆነች ቶሎ ነው የሚያልቀው። እንደው ረመዳን እንደው ቶሎ ነው የሚያልቀው ማለት ነው። አንዳንድ ጊዜ አንዳንድ ቤቶች እቃዎቹ በዛሉ፣ እንግዳ ይመጣል፣ በዛው ልክ ምግብ ይሰራል፣ በዛው ልክ ብዙ ነገሮች ይሆናልና የሚደክሙ ሰዎች አሉና አልሐምዱሊላ ማለት ነው። አልሐምዱሊላ እና በጣም ደስ ይላል ማለት ነው። ያው እንግዲህ ስራዎችን ቢበዛብንም አልሐምዱሊላ አለቁ። በነገራችን ላይ እኔ አልሐምዱሊላ እዚህ ቤት ያው ልጅ ይበዛብኛል እንጂ ያኔ ስራውንም ለራሱ ምግብም ያው ሴትዮዋ ስለምትሰራ ብዙም አይደለም። ሰርተን የምናድርና ለነገ እንደሚታወቀው እኔ አሟሙቃለሁኝ። የሚሰሩትን ደግሞ እኔ የሚሰራቸውን ነገሮች ደግሞ አሱር ተረስቼ ቤቴን አዝቼ ስጨርስ ወደ 5 ሰዓት ላይ ስደርስ ያው በኢትዮጵያ 11 ሰዓት ላይ ማለት ነው። ያው እኔ ሳውዲ ስለሆንኩኝ የዛን ሰዓት ተነሳስቼ የምሰራቸውን ስራዎች እሰራለሁኝ። የሚጠበሱትን እጠብሳለሁኝ። የኔ የምሰራቸውን ጣፋጮችም ነገር እነዛን እሰራላቸዋለሁኝ። አብዛኛውን ጊዜ ሴትዮ ነች። ግን ዘንድሮ ከባለፈው የዘንድሮ ረመዳን በጣም ቀንሰናል። አንደኛ ሴትዮቱ ደስተኛ አልነበረችም። ሴትዮቱ ደስተኛ ብትሆን ኑሮ በቃ ምፈል ያለለ የለም የምትሰራ ማለት ነው። ግን በነገራችን ላይ አልሐምዱሊላህ እቃ በጣም ይበዛልኛ ቤት። እንደገና ደግሞ ማሽን አለን፣ የእቃ ማጠቢያ ማሽኖች እዛ ውስጥ ትጨምራለች ማለት ነው ሴትዮዋ ማለት ነው። ደስ ይላል ሀቂቃን ማለት ነው። አንዳንድ ቀን ልቧ ሲል ለራሱ እንደዚህ ማሽን ውስጥ ትጨምርልኛለች። ልቧ ሳይል ሲቀር ነው እንጂ ልቧ ሲል ትጨምርኛለች። አሁን ለራሱ ሀይል ላይ እንኳን ሆኜ በጣም እያመመኝ ወገቤ ራሱ ለመቆም ነው የሚያቀተኝ ራሱ ማለት ነው። ቃለ ማጠብ እንደዚህ ለመስራት በጣም ያመኛል እና አታደርግልኝም። ግን ልቧ ካለ ደግሞ ማለት ነው እንደዚህ እያመመሽ እንደዚህ እየሆንሽ ምናምን ትልና ታደርግኛለች። አንዳንድ ጊዜ ታዝንልኛለች ማለት ነው። በእርግጥ በይበልጥ ታዝንልኛለች። ምክንያቱም ልጆቹ ስለሚያደክሙ በጣም ያደክማሉ። ይኸው ደግሞ አንደኛ ነጻነት አለኝ እዚህ ቤት። ነጻነት ስላለኝ ነው እንጂ የተቀመጥኩት ማንም ሰው ቢሆን ኑሮ እዚህ ቤት ማንም አይቀመጥም። ነጻነት ባይገኝ ኑሮ ማለት ነው እና አልሐምዱሊላ እኔ ደህና ነኝ ማለት ነው። ስራውም አልሐምዱሊላ። ያው ልጆች በጣም ይረብሻሉ። መኝታም የለም መቀመጫም የለም። ያው ሁሉ ነገራችሁ ከልጆች ጋር ነው። ስተኛም ስቀመጥም ሁሉ ነገር ማለት ነው። ግን ቢሆንም ከዚህም ስንት የባሰ ነገር አለው። ከስንት ስቃይ ማለት ነው። አያስተኙ ስጮህ አትጮሁብኝ ልተኛ በቃ ኧረ ቢስሚላ። ግን ደግሞ አልሐምዱሊላ ያው ነጻነት ስለሚሰጠኝ ለዛ ብዬ ነው እንጂ ተቀመጥኩት። ማንም ሰራተኛ እዚህ ቤት ገብታ አትሰራውም። አንደኛ መሬት ላይ አልበላጥ ላይ ተኝታ፣ ሁለተኛ ከልጆች ጋር ስትተኛም ስትቀመጥም ስትበላም በቃ ብቻ። ግን ስልኬን ይዤ ድራማ ባይ ስልክ ባወራ ምን ባደርግ ምንም አትከለክለኝም። ምንም ነገር ያኔ ሀታ ራሱ እዚህ ኢትዮጵያ ላይ ራሱ ችግር የለውም። ግን ልጆቹ ስላሉ ድምጣቸው፣ ጫጫታቸው፣ ስልካቸው፣ ሙዚቃቸው ምናምን ስለሚገባ ለእኔ በጣም ይረብሸኛል ማለት ነው። እና በዚህ ምክንያት 3 ቻናል ሙሉ አበላሽቻለሁ ማለት ነው። የመጀመሪያው ተሰረቀ፣ ሁለተኛም ደግሞ አልቀበልም አለ፣ ሶስተኛም ደግሞ ይሄን ጀምረዋለሁ። ይሄም ደግሞ እንግዲህ አላሁ አለም ይቀበልም አይቀበልም ማለት ነው።
እና ዛሬ በጣም ደስ ብሎኛል። ያው ኢድም ስለሆነ ኢድም ነገ ስለሆነ በጣም ደስ ብሎኛል። ሀቂቀን ኢድ ሲሆን በጣም ውስጣችሁ ሆነ ደስታችሁ ደግሞ ስጦታ ለራሱ ስጦታ መሰጣጠት እርዚቅን ይጨምራል ይባላል። ለጓደኞቼ ምናምን እነሱም በየአመቱ ምናምን ስለምንገናኝ እንደገና ደግሞ በየአመቱ ስለምንሰጣጥ እኔም ደግሞ ለጓደኞቼ ገዝቼ ምናምን እና ደግሞ ሰዎቻችሁ አንዳንድ ቀን በአንዳንድ አመት ይሰጣችኋል። ያለፈው አመት እኔ ምንም ነገር አላደረገችኝም ነበረ፣ ልብስ ብቻ ነበር የገዛችኝ ማለት ነው። ዘንድሮም ምንም አላደረገችልኝ፣ ልብስ ገዝታኛች። ግን የመጀመሪያው አመት ግን ምንም ነገር ሳይሰጠኝ ሲቀር በጣም ነበር ቅር ያለኝ ማለት ነው። የኢድ ስጦታ በጣም ደስ ይላል። ግን የሴትዬ እናት ስጦታ ትሰጠኛለች በየአመት ቢያንስ ምሳሌ ልብስ ታልገዛችልኝ ብር ትሰጠኛለች። እና ያለፈው አመት አሁን ልብስ ገዝታኝ ነበርና እየጠበኳት ነበረ ታመጣልኛለች ወይስ አታመጣልኝም እያልኩ ማለት ነው። ከዛ የብሬን እኮ ነው የምላችሁ የሆነ ውስጣችሁ አለ አይደለ የሰው ልጅ ብር ብዙ ብር መሰጠቱ ሳይሆን እኔ ብዙ ብር ተሰጥቼ አይደለም 10 ብር ራሱ ብትሆን ለኔ በቂ ናት። የሰው ልጅ ስጦታ ነው። ስጦታ አይናቅም ምንም ነገር ቢሰጠም ማለት ነው። እና ስለ ባለፈው አመትም የልዛኛውም እንትን ብር ነው የሰጠችኝ 50 ብር እና ባለፈው ደግሞ ልብስ ነው የገዛችኝና ዛሬ እየጠበኳት ነበር። ለምንድነው እቺ ሴትዮ ለምንድነው ስጦታ ይዛልኝ አልመጣችሁ ምናምን እያልኩኝ ለምን አላከችልኝም እያልኩኝ እያስብኩ ነበር ማለት ነው። ከዛ ዛሬ ከልጅቷ ጋር ልጇ ጋር ነበረችና ልጇ ጋር ሄዳ ለልጆችም ለህፃኖቹ ለኛ ለሶስታቸው እንደገና እኔን ጨምራ ልብስ ገዝታ ስታመጣ ምን አልኳት ለሴትዮ ወላሂ እኔ እየጠበቅኳት ነበረ ለምንድነው ስጦታ እስካሁን ድረስ ያለመጣልኝ ምናምን እያልኳት እንዴ ለምንድነው የምትጠብቂያት እና ታዲያ እንድትሰጠኝ ነው እየጠበቅኳት ነበር አልኩኝ። የምሬን እኮ ነው። አንድ ሰው ተለመዳችሁ ተጠብቃላችሁ ጉጉት ብላችሁ ማለት ነው። እና ከነ እንትን ማለት ነው ቶብ ከነ ጠራኸው ገዝታ ደግሞ እኮ ስታቀበት አገዛዙ ማለት ነው ማሻአላህ አለያ ገዝታ መጣችልኝ ማለት ነው። ደስ ይላል የምር እኔ እየጠበቅኳት ነበረ ማለት ነው። የሴትዬ እናት ማለት ነው። እና የለመዳችሁት ነገር ሲቀርባችሁ ደግሞ አንዳንድ ጊዜ ቅር ይላችኋልና በቤት ለራሱ ኢጃዛ ቤት ለራሱ እኔ ብቻ ነኝ ትንሽቷና ዘመዶቼ ያጎቶቼ ልጆች አክስቶቼ ልጆች የአባቴም የእናቴም እኔ ብቻ ነኝ ትንሽቱና ልክ እንደ ህፃን ልጅ ማለት ነው። ኢድ ሲደርስ ማለት ነው ብር ሚስቶቻቸው ለራሱ ማለት ነው ወላሂ ብር እንትን ሚስቶቻቸው ወይ አንደኛይቱ ክሬም ተገዛች፣ አንደኛይቱ ጫማ ተገዛች፣ አንደኛይቱ ፍስታን ወይ ተኖራ ወይ ቀሚስ ይገዛልኛል ማለት ነው። እና አሁን ላይ ማለት ነው ቅር ያለኝ ነገር ምን እንደሆነ ታውቃላችሁ? ያ ሁሉ ነገር ዘመዶች በመበታተናቸው ወደ ሀገራቸው በመሄዳቸው እንደገና ደግሞ ሴቶቻቸው አንዳንድ ጊዜ የሆነ ቅናት አለ አይደለ? ያችን ሰው ስታቀብጡ ማለት ነው ያ ነገር ሲያዩ ይቀናሉና ያ ነገር አሁን በተለይ 2 አመት 3 አመት በፊት ነበረ። ከዛም በኋላ ግን ታውት ሚስቶቻቸው ጋር ተፋተው ከመጀመሪያ ሚስቶቻቸው ተፋተው ሌላ ሚስት አግብተው ከዛ ያን ሲታወይ ማለት ነው ወላሂ ወቀሳ ገባሁ ማለት ነው። እኔ ለምን እኮ ትልቅ ነገር አድርጉልኝ አይደለም ለምን ትንሽ ሀት ከረሜላ እንኳን ለራሱ ገዝቶ ስጦታ ከተሰጣችሁ በጣም ነው ደስ የሚለው ውስጣችሁ የሆነ ደስ ይላል በኢድ ቀን ማለት ነውና እኔ አሁን ላይ ዝርዮቼ ማለት ነው ስለማይሰጡኝ በጣም እናደዳለሁ ማለት ነው። ለምንድን ነው እያልኩኝ ማለት ነው ምንድነው ችግሩ ምናምን እላለሁኝ ማለት ነው። እና ኢድ ሲመጣ በጣም ደስ ይላል። ያው እኔ በርግጥ አረብ ቤት ነው ማሳልፈው ኢድን ዙረት ነኝ እንግዲህ ዙረት መዞር ነው ስራዬ ማለት ነው እስከሚጨርሱ ድረስ ማለት ነው። እንግዲህ ከጨረሱ በኋላ እንግዲህ ወይ በ5ኛው ቀን ወይ በ6ኛው ቀን ደግሞ እኔ ደግሞ ተራዬን አንድ ጓደኛዬ ጋር ሄዳለሁኝ። እሷ ጋር ደርሽ ነው የምመጣው። ለምንድነው ደርሽ የምትመጪው? በየአመት አንድ ቀን ናት የሚሄዳት ማለት ነው። እና ከዛ ደርሽ ነው የምመለሰው። ያኔ አላድርም ማለት ነው። ጓደኛዬ ባለትዳር ስለሆነች አላድርም። እኔ ባለትዳር ሰዎች ዘንዳ ማደር አልወድም ማለት ነው። እና ከዛ እሷ ዘንዳ ብቻ ልጅቷ ሰማምራኝ ያዘጋጃጅታኝ ልብሴን ለብሼ ደርሽ እመጣለሁ ማለት ነው።
ከዛም በኋላ ደግሞ በመናክስቴው ደግሞ እኔ ኢጃዛ አወጣለሁ ያው ከጓደኞቼ ጋር ውጭ ወጣለሁ ቡና ጠጣለሁ ምግብ ቤት ሄዳለሁ ምናምን በቃ የኔ ኢድ ደግሞ ወይ በአምስተኛው ቀን ወይ በስድስተኛው ቀን ነው ማለት ነው ያኔ እዛ ሰዓት ደግሞ ያሳያቸዋለሁ ግን ለምን እንደሆነ ኢድ በጣም ነው ደስ የሚለው ማለት ኢድና ሀጅን እና ደግሞ በዛው አጋጣሚ ሁላችሁም ዱአ አድርጉልኝ ኢንሻአላህ በኢዝኒላህ ፓስፖርት እንድመጣልኝ ዱአ አድርጉልኝ እኔ ደግሞ ቀጣይ ኢድል ሀጅን ከአንድ አባቴ ከአንድ ምስኪን አባቴ ጋራ የተረፈ ቤተሰቦችን ለማየት ጉጉት ብያለሁኝ ፓስፖርቴም ይሄው እስካሁን ድረስ 7 ወር ሆነው እንግዲህ 8ኛ ወሩ እንዲገባ ነው እስካሁን ድረስ ምንም ነገር የለም እስኪ እስከ ኢድ ድረስ ይመጣል ምናምን ብለውኛል ረመዳን ግማሽ ላይ ሄጄ ነበር እስኪዛ ድረስ ደግሞ መጠበቅ አለብኝ ማለት ነው እና ሁላችሁም እስኪ በዱአ አትርሱኝ አስታውሱኝ የምር ማለት ነው የምር ነው የምነግራችሁ አባቴ በጣም ናፍቆኛል ማለት ነው በጣም እኔ አባቴ ስደት ላይ ሆኜ አንድ ቀን ናፍቆኛ ያቅም ነበር ማለት ነው አንድ ቀን ማለት ነው ከምን ነው የምነግራችሁ ግን ባለፈው ፈጁር አካባቢ ነበርና በርግጥ ያኔ አንዳንድ ጊዜ ደውለታለሁ እንደ እናቴ እንደ ወንድሞቼ ምናምን አላወራውም አባቴን ያኔ እና ከዛን ባለፈው እንደው ብታው እንስቅስቅ ብዬ ነው ያለቀስኩት ወላሂ ነው የምላችሁ ፈጁር ላይ ነው በጣም ናፈቀኝ በጣም ማለት ነው እንደው ስቅስቅ ብዬ ያለቀስኩኝ ማለት ነው እና አባቴ ደግሞ አሁን በጉጉት እኔም እንደ ወንድምሽና እንደ እናትሽ እንዳልሆነብሽ ነይ ቶሎ ማየት ፈልጋለሁ አይኔ ሳይጠፋ ትልቅ ሰው እየሆንኩኝ ነው እንግዲህ እኔ መጨረሻ ልጅ ነኝ ሰው እየሆንኩኝ ነው እና ነይ ቶሎ ወለጅልኝ ያንቺ ልጆች ማየት ፈልጋለሁ እያለ ነው ልጁ እሱን ኢንሻአላህ አላህ ባለልኝ ሰዓት ይደረጋል ግን የምር ግን አባቴን እንዳይ ዱአ አድርጉልኝ ማለት ነው ውድ ቤተሰቦቼ ካንጀታችሁ ዱአ አድርጉልኝ አባቴን ማየት በጣም የምፈልግ በጣም ነው የጓጓሁት እስካሁን ድረስም ፓስፖርት ሳይመጣልኝ ቀርቶ ነው እንጂ ኢቃማዬ ተስተካከለ እንግዲህ አመት ሊሆነው ነው ኢዳል ሀጅ ቢደርስ ማለት ነው ማሳደሻው ለራሱ ደረሰ ማለት ነውና በዛው አጋጣሚ በዱአችሁ አትርሱኝ ሙስሊሞችም ክርስቲያን እህት ወንድሞችም ሁላችሁም በመላው ኢትዮጵያን በሙሉ ማለት ነው ውድ ቤተሰቦቼ በድጋሜ كل عام وانتو بالخير بيالله وداتشوالله አከብራችኋለሁ በጣም ነው የምወዳችሁ ወላሂ ነው የምላችሁ ቃል እንኳን የለኝም ማለት ነው እኔ እንጃ እኔ ለኔ ብላችሁ ብዙ ነገሮች የምትከፍሉት ዩቲዩበሮች በሙሉ ሁላችሁንም በጣም ወዳችኋለሁ ለአላህ ብዬ ለአላህ ብቻ ሳይሆንም ደግሞ እኔም ለራሴ ወዳችኋለሁ ለአላህ ብዬ